ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ባላችሁበት ሰላማችሁን ያብዛልኝ ብያለሁ። ቪዲዮ ከመጀመሪ በፊት ሁላችሁም ሰብስክራይብ ያላረጋችሁ ካላችሁ ቤቱን ሰብስክራይብ አድርጉልኝ። ቤቱ አዲስ ነው። ላይክ ያላረጋችሁም ቪዲዮን ላይክ እያረጋችሁ ጀምሩ። ዛሬ በፓርት ዋን መጥቻለሁ። ዛሬ በፓርት ዋን 3 ነገሮችን እንመለከታለን። የመጀመሪያው አንድ ሰው ወደ ፖፖ ላይቭ ሲመጣ ምንድን ነው ማድረግ ያለበት፣ ከሱ የሚጠበቀው ምንድን ነው የሚለውን ነገር እናያለን። ሁለተኛ ደግሞ እዚህ ፕላትፎርም ላይ እዚህ ፖፖ ላይቭ ላይ ሴቶች ምንድን ነው የሚሰሩት፣ ምን አይነት ታክስን ያላቸው የሚለውን እናያለን። በሶስተኛ ደግሞ እዚህ ፕላትፎርም ላይ ፖፖ ላይቭ ላይ ወንዶችስ ምንድን ነው የሚሰሩት የሚለውን የወንዶች ታክስ ምንድን ነው የሚለውን ነገር በስክሪን ሪከርድ በታገዘ መልኩ በደንብ ትንትን አድርጌ ያስቀምጬላችኋለሁ። በደንብ ተከታተሉ። እሺ፣ የመጀመሪያው ጥያቄ አንድ ሰው ወደ ፖፖ ላይቭ ሲመጣ ምንድን ነው ማድረግ ያለበት፣ ከዛ ሰውዬ ምንድን ነው የሚጠበቀው፣ ወይ ከዛች ልጅ ምንድን ነው የሚጠበቀው የሚለው ጥያቄ ነው መጀመሪያ የሚነሳው። መጀመሪያ ከአንድ የፖፖ ላይቭ ተጠቃሚ መጀመሪያ የሚጠበቅበት ነገር ምንድን ነው? ህጋዊ መሆን ነው። ህጋዊ መሆን ማለት ምን ማለት ነው? የፊት አሻራ መስጠት አለበት። እያንዳንዱ ፖፖ ላይቭ ተጠቃሚ የፊት አሻራ መስጠት አለበት። ለምን? በእኛ ስም ሌሎች አካውንቶች እንዳይከፈቱ፣ ከኛ ውጭ ማንም የኛን አካውንት ማንቀሳቀስ አይችልም። ምክንያቱም ፕላትፎርሙ በጣም ሴንሲቲቭ ነው። በጣም ደስ ይላል። ሁለተኛ አካውንትን በእኛ የፊት አሻራ መክፈት አንችልም። በቃ አንድ አካውንት ከከፈትን አንድ አካውንት ነው። በእኛ የፊት አሻራ በእኛ እንትን ሌላ ሰው መጠቀም አይችልም። ስለዚህ የፊት አሻራ መስጠት አለብን፣ ህጋዊ መሆን አለብን። መጭበርበር እንዳይመጣ ነው ይሄ ማለት ነው። እና እንዴት ነው የፊት አሻራ መስጠት የምንችለው የሚለውን ነገር ደግሞ ስክሪን ሪከርድ አድርጌ በደንብ በቪዲዮ ቆንጆ አድርጌ አቅርቤላችኋለሁ። እስኪ የሚቀጥለውን ቪዲዮ ተከታተሉትና እንመለሳለን። አሻራ መስጠታችን አለመስጠታችን መጀመሪያ የምናውቅበት መንገድ አካውንታችን ውስጥ ገብተን ፕሮፋይላችን ነክተን ከገባን በኋላ ይታያቸዋል። እዚህ ጋር ምንም ነገር የለም። ጀስት የፊት አሻራ ለመስጠታችንን ማወቅ የምንችልበት ነው። በተቃራኒው ግን የፊት አሻራ የሰጠ አካውንት ማየት ኦር ማወቅ የምንችለው እንዴት ነው? ይታያቸዋል። ሰማያዊ ልብ ቅርጽ አለች ፕሮፋይላችን ውስጥ ከገባን በኋላ። ይሄ ማለት የፊት አሻራ በስተክክል ተሰጥቷል ማለት ነው። አሁን ደግሞ ይሄን ካወቅን በኋላ እንዴት የፊት አሻራ በስተክክል መስጠት እንደምንችል ማሳያችሁ ይሆናል። ኦኬ፣ በመጀመሪያ ፖፕ ላይ ከገባን በኋላ ከታች ያለችውን አምስተኛው አይነት አይከን ነክተን እቺ ክብ የምትመስል ነገር አለች፣ እሷን ነክተን እንገባለን። ከገባን በኋላ የት ነው የሚወስደን? ፕሮፋይላችን ውስጥ ያስገባናል ማለት ነው። ፕሮፋይላችን በዚህ አይነት መልኩ ካስገባን በኋላ በሰማያዊ ቲክ ያለባት ምልክት ወይም አውቶ AUTH የምትለውን ነክተን እንገባለን። እዚህ ጋር ምን ይጠይቀናል? ሁለት ነገራቶችን የምንጠየቅ ይሆናል። በመጀመሪያ የሚጠይቀን ነገር ፌስ አውቲኬሽን፣ ሁለተኛ ባይንድ ፎን የሚል አለ። የፊት አሻራ እና ስልክ ቁጥርን ባይድ እናደርጋለን። የመጀመሪያ ፌስ አውቲኬሽን ነክተን ስንገባ ምን ይጠይቀናል? እዚህ ጋር ሁለት ነገራቶችን አፕሎድ ኤ ፎቶ ኦፍ ዮርሰልፍ ይላል። ከዛ ስታርት ሰርቲፊኬት የሚል አለ። አፕሎድ ኤ ፎቶ ኦፍ ዮርሰልፍ የሚለውን ስነካ ጋላሪያችን ውስጥ አስገብተን ፎቶ እንድንመርጥ ይጠይቀናል። ያው በቅርብ የተነሳ ነው ፎቶ ቢኖር ቶሎ ነው እንደዛ ጎርድ የሆነ ፎቶ እናስገባለን። ከዛ ከሰጠነው በኋላ ስታርት ሰርቲፊኬት የምትላለች እሱን ነካና የፊት አሻራ በእንደዚህ አይነት መልኩ መስጠት የምንጀምር ይሆናል ማለት ነው። አሁን ፊቴን በእንደዚህ አይነት መልኩ ስካን እያደረኩ ነው። እዚህ ጋር መጠበቅ ያለብን 3 ነገራቶች ናቸው። በቂ ብርሃን፣ እንደምታዩት ፈጣን የሆነ ኮኔክሽን እና አንሻንጉሊቷ ታች ጋር እንዳለችው እንደምትልም ማንቀሳቀስ መቻል አለብን። አይንህን ጨፍን፣ ፊታችን ወደ ላይ ወደታች ወደ ጎን ማድረግ መቻል አለብን ትላለናለች ማለት ነው። ከዛ በኋላ ምን ያመጣልና እንደምታዩት እኔ ኦልሬዲ አካውንት ስለከፈትኩኝ ድጋሚ መክፈት አትችልም ብሎኛል። ግን ለእናንተ በስተክክል ካመጣላችሁ በምን ሁኔታ እንደሚቀበላችሁ ኤምቢ ካላችሁ እንዴት ማስተካከል እንደሚቻል ኦር ኤምቢ ስላችሁ በምን ወይ ኤምቢ እንደሚላችሁ ላሳያችሁ። የመጀመሪያ ምን ሆነ? የፊት አሻራ ሰጠን እንደዚህ ካለን ይሄ ማለት ኦልሬዲ አካውንት ከፍተናልና ኒክኔሙ አለ፣ ስሙ ይታያቸዋል፣ አይዲም አለ። የከፈትንበት በፌስቡክም በጉግል ኢሜል ከሆነም እታች ጋር ይነግረናል። በዛ ተመልሰን እንድንከፍትና በዛ ተመልሰን እንድንሰራ ነው የሚነግረን። እንደዚህ ካመጣን እንደዚህ ከታች ካሳየን ኦልሬዲ አካውንት ተከፍተዋል እንደማለት ነው። እና እታች ጋር እንደሚያሳያችሁ ሁለተኛ አካውንት መክፈት የተከለከለ ነው እንደማስፈልጉ። ሁለተኛው ደግሞ አንደር ሪቪው ካላችሁ ኦልሬዲ ሰጣችኋል፣ ግን 30 ደቂቃ ሊያስጠብቃችሁ ይችላል ኮንፈርም እስከሚያደርግ ማለት ነው። የመጨረሻው ደግሞ እንደዚህ ራይት ካመጣላችሁ ይሄ ማለት ኮንግራ በስነ ስርዓት የፊት አሻራ ሰጣችኋል እንደማለት ነው። እና በሚታያችሁ ሁኔታ አሁን ተመልሳችሁ አውት ላይ ስትገቡ ምን ይላችኋል? ፌስ አውቲኬሽን ላይ ሰርቲፋይድ ይላችኋል። ከዛ ስልክ ቁጥር ደግሞ ካገናኛችሁ ሞዲፋይ ይላችኋል። ይሄ ማለት በስነ ስርዓት ያለውን ነገር ጨርሳችኋል ማለት ነው። የፊት አሻራ በዚህ ሁኔታ አብቅቷል።
ያው ስለዚህ አሻራ በዚህ መልኩ ከሰጠን በኋላ ፕላትፎርሙ ላይ ህግ አይሆንም ማለት ነው። ወንዶችም ሴቶችም ማለት ነው። በዚህ መልኩ አሻራ ከሰጠን በኋላ ከዛ ቀጣይ የሚነሳው ሁለተኛ ጥያቄ ምንድን ነው? የሴቶች ስራ ወይም የሴቶች ታክስ ምንድን ነው እዚህ ፕላትፎርም ላይ? ያው በመጀመሪያ ማወቅ ያለባችሁ ፕላትፎርሙ ሴቶችን ሰፖርት ያደርጋል፣ ሴቶችን ያበረታታል ከወንዶች ይልቅ ማለት ነው። ለምን ፕላትፎርሙ ሴቶችን እንትን ብሎ ጊፍተር ይዘውልኝ ይመጣሉ ብሎ ስለሚያስብ ማለት ነው። ምክንያቱም ፕላትፎርሙ ራሱን የሚያስተዳድረው ከእያንዳንዱ ጊፍቶች 30%ን ተቆራጭ ያደርጋል ብዬ ተናግሬያለሁ ከዚህ በፊት ባለው ቪዲዮ ማለት ነው። ስለዚህ ሴቶች እዚህ ፕላትፎርም ላይ ሲመጡ ከከፈቱበት ቀን ጀምሮ ለተከታታይ 7 ቀን ላይቭ ሲቀመጡለት በቀን ለ2 ሰዓት ላይቭ ሲቀመጡለት የሚከፍላቸው ገንዘብ አለ። እንደ ዌልካም ለወንዶች የማይሰጠውን ለሴቶች የሚሰጠው ገንዘብ አለ ማለት ነው ፕላትፎርሙ። ስለዚህ ፕላትፎርሙ ገና እንደገቡ ሴቶችን ሰፖርት ያደርጋል ማለት ነው። ስለዚህ አንድ ሴት ይህን ማወቅ ይገባታል። ከከፈተችበት ቀን ጀምሮ ለተከታታይ 7 በቀን ለ2 ሰዓት ላይቭ ስትገባለት የሚከፍላት ዶላር አለ ማለት ነው። በኢትዮጵያ ሀገር ከከፈተች ያው ካንትሪ መጀመሪያ ስንሞላ በኢትዮጵያ ሀገር ከከፈትን በአንድ ሰዓት 5000 ፖይንት፣ በአንድ ሰዓት 5000 ፖይንት፣ በ2 ሰዓት 10000 ፖይንት ይሰጣታል ፕላትፎርሙ ማለት ነው። በኢንዲያን ሀገር ደግሞ የምንከፍት ከሆነ ደግሞ በአንድ ሰዓት 15000 ፖይንት፣ በአንድ ሰዓት 15000 ፖይንት፣ በ2 ሰዓት 30000 ፖይንት ወይም $3 ይከፍላታል ማለት ነው። እዚህ ፕላትፎርም ላይ ፖይንት ማለት ያው ከርዕስ ይሉጣና ዶላር ማለት ነው። 10000 ፖይንቱ እንደ $1 ነው የሚቆጠሩ። ስለዚህ ለሴቶች የሚከፍላቸው ሪዋርድ አለ ወይም ገንዘብ አለ ማለት ነው። ባጭሩ ያው 3 ነው የሴቶች ስራዎች። እንዴት ላይቭ መግባት አለባት የሚለውን ቪዲዮ ተመልክተን እንምጣ። ሴቶች መጀመሪያ ታስካቸው ምንድነው የሚሆነው? ላይቭ ላይ ለ2 ሰዓት ያክል መቀመጥ። እንደ መጀመሪያ ፕሮፋይላችን ውስጥ ገብተን ሪዋርድ ላይ ገብተን ያለው ዴሊ ታስካችን ማየት እንችላለን። እንደ ሴት ልጅ በመጀመሪያ ለ2 ሰዓት ያክል ላይቭ ላይ ስትቀመጥ የሚሰጣት ሪዋርድ አለ። ገና እንደ አዲስ ስለገቡ የመጀመሪያ 5000 ፐር ሃወር ነው ሪዋርዳቸው፣ 5000 ፖይንት ፐር ሃወር። ሶ ያንን የሚሰጣቸው ጀስት እንደ መቀበያ እንዳልኳቸው መጀመሪያ ላይ እንደ አዲስ ስለገቡ ስለሆኑና ለ2 ሰዓት ያክል ሲቀመጡ የመጀመሪያ ታስካቸው 60 ደቂቃ ሲቀመጡ እንደምታዩ 0/60 ይላል። የመጀመሪያ ሰዓት ሲቀመጡ 60 ደቂቃውን ካበቁ በኋላ የመጀመሪያውን ሪዋርዳቸውን ማግኘት ይችላሉ። ሁለተኛው 120 ደቂቃ ወር 2 ሰዓት ሲቀመጡ ድጋሚ 5000 ፖይንት ይሰጣቸዋል ማለት ነው። አንድ ሰዓት 5000 ድጋሚ አሁንም 1 ሰዓት 5000 ማለት ነው። ከዛ እዚች ጎ በምትለው ቦታ ላይ ሪሲቭ የሚል ይመጣና በዛ አይነት ሁኔታ መቀበል እንችላለን ማለት ነው። ግን እዚህ ጋር መጠንቀቅ ያለብን ነገራቶች ምንድነው? አሁን እዚህኛው ላይ በምታዩት ከሁኔታ 5000 ሲሰጥ የነበረውን አውርዶ 1000 ያወረደ። 1000 ያወረደበት ምክንያት አለው። ሴቶች ላይቭ ላይ ስትቀመጡ መጠበቅና መጠንቀቅ ያለባችሁ ነገራቶች አሉ፣ ህጎች አሉ። ላይቭ እንዴት ልንገባ እንችላለን የሚለውን ነገር መጨረሻ ቪዲዮ ላይ ማሳያችሁ። ስለዚህ ላይቭ ላይ መቀመጥ ማለት በምን አይነት ሁኔታ ብላችሁ ከጠየቃችሁ ላይቭ ላይ መቀመጥ እንደዚህ ማለት ነው። እንደዚህ በእንደዚህ አይነት ሁኔታ ላይቭ ላይ እንቀመጥ ይሆናል ማለት ነው። እዚህ ጋር ሴቶች ይታያቸዋል እንዴት ወንድም ሴቶችም ላይቭ ላይ እንደሚቀመጡ በስነ ስርዓት የስራ መልክ ይዘው በስነ ስርዓት ቁጭ ብለው ካሜራቸው አንድ ቦታ ተቀምጠው ብርሃን ባለበት ኮኔክሽናቸው ፈጣን በሆነ ወይ ነው መቀመጥ ያዙትና በእንደዚህ አይነት መልኩ ነው በቃ ላይቭ ላይ መቀመጥ ካለበት ማለት ነው። ያው ወይ እንዴት ላይቭ መግባት እንዳለባት አንድ ሴት ልጅ ያው ቪዲዮን አይተን መተናል። ላይቭ ስትገባ ግን መጠበቅ ያለባት 5-6 ህጎች አሉ። ፕላትፎርሙ ላይ ላይቭ ስትገባ ላይቭ ስለገባች ብቻ አይከፍላትም። ስትገባ ህጉን ጠብቃ መሆን አለበት። እነዚህ 5-6 ህጎች ምንድን ናቸው? በመጀመሪያ ላይቭ ስንገባ እንዳየነው በብርሃን ቦታ ላይ ባለበት ቦታ ሆኗ መግባት አለባት። ጨለማ ላይ ምናምን ሆና መግባት የለባትም። ሁለተኛ ደግሞ ኮኔክሽኗን ማስተካከል አለባት። ኮኔክሽኗ የተቆራረጠ እየወጣች እየገባች ምናምን ሊሆን አይገባም። ኮኔክሽኗ የተስተካከለ መሆን አለባት ማለት ነው። ሶስተኛ ደግሞ ሌላ ሰው ተጨማሪ ሰው ቪዲዮ ላይ መግባት የለበትም። ህፃናቶች ሊሆኑ ይችላሉ፣ ሌሎች ጓደኛሞች ምናምን ቤተሰብ ምናምን ሊሆን ይችላል። ላይቭ ላይ ከሷ ውጭ መታየት የለበትም። ያው እንደዚህ ሲባል ይቀጣታል። የሚሰጣትን ሪዋርድ የሚሰጣትን ገንዘብ ያወርድባታል ነው እንጂ ያው ሌላ ነገር የሚያደርገው ነገር ነው። እንደ ዌልካም የሚሰጣችሁን ገንዘብ ታጡታላችሁ ማለት ነው። ስለዚህ ሶስተኛ ምንድን ነው አልኩኝ? ሌላ ሰው መግባት የለበትም ማለት ነው። አራተኛ ደግሞ እንደዚህ እንስሳቶች እንደዚህ ድመት ምናምን ይዛ ማሳየት የለባትም እዚህ እንትኑ ላይ ቪዲዮ ላይ ስትገባ ማለት ነው። ይህን ነገር መጠንቀቅ አለባት ማለት ነው። አምስተኛውና በጣም አስጊው ነገር ላይቭ ጥላ መሄድ የለም።
ላይቭ ጥላ መሄድ ማለት ተነስታ ላይቭ እያለ ተነስታ ሌላ ቦታ ሂዳ ስራዋን ሰርታ ተመልሳ መግባት ምናምን አትችልም። እንደፈለገች እየወጣች እየገባች መስራት አትችልም። ካልሆነ ይቀጣታል አሁንም ማለት ነው። ቢያንስ ኢመርጀንሲ እንኳን ቢፈጠር ከላይቭ የሆነ ነገር አለ አይታወቅም። ከላይቭ እንኳን መውጣት እንኳን ቢኖርባት ከላይ ኤክስ የሚለውን ምልክት ተጭና ላይቭን አቋርጣ ነው መውጣት ያለባት ማለት ነው። ስለዚህ እነዚህን ህግጋቶች ጠብቃ በቻላችሁት መጠን ደግሞ በምትገቡበትን ሰዓት ለተከታታይ 7 ቀን ኮንስታንት በሆነ አድርጉት። አሁን ዛሬ የገባችሁ ከጠዋት 1 ሰዓት እስከ ቀን 3 ሰዓት ከሆነ በተከታታይ ያን 7 ቀን ማድረግ። ስለዚህ እነዚህን ህጎችን ጠብቃ ላይፍ ስትገባ የሚከፍላት ሪዋርድ ወይም ገንዘብ አለ ማለት ነው። ስለዚህ እነዚህን ህግጋቶች ጠብቃ የምትሰራ ከሆነ እንደ ዌልካም የምታገኘውን ገንዘብ ታገኛለች ማለት ነው። ስለዚህ እኔ ይህን ገንዘብ ሳትቀጡ ብትሰሩ ለበኋላችሁ ኤጀንት ሆናችሁ ስራ ስትሰሩ በጣም ይጠቅማችኋል። ስለዚህ በስነ ስርዓት ይህን ላይቭን ብትሰሩ ተጠቃሚ ናችሁ ማለት ነው። ስለዚህ ቀጣይ ወደ ሁለተኛ ስራ እንሄዳለን። ሁለተኛ ስራ ምንድን ነው? ፓርቲ ላይ መቀመጥ ነው። እስኪ ቪዲዮን ተከታተለን እንምጣ። ስክሪን ከርድ የተደረገው የሴቶች ታስክ ደግሞ የሚሆነው ፓርቲ ላይ መቀመጥ ነው። ፓርቲ ወይም ወንበር መስራት ማለት ነው። እሱን የምናገኙ ደግሞ እንደምታዩት ሁለተኛ አይኮኗን ስንነካ የፓርቲ ወይም የወንበር ቤቶች ይከፈቱልናል። ምን እናደርጋለን? ወደታች ስክሮል እናደርጋለን። ከላይ ያሉት ቦታ ስለማይኖር ኦር ወንበር ስለማናገኝ ወደታች ወርደን እንፈልጋለን። ኦር ደግሞ ኤጀንሲያችን ጋር ካገኘን ኢትስ ኦኬ የኛ ኤጀንሲ ቤት ሂደን መፈለግ ኦር መቀመጥ እንችላለን። ካልሆነ ግን እንደዚህ የፈለግነው ወደታች እየወረድን ባዶ ወንበር እናገኝና እንገባለን። እንደምታዩት እኔ አንድ ባዶ ወንበር አግኝቼ ነበር፣ ባዶ ወንበር ያለበት ቤት። አሁን የሴት ልጅ የምትቀመጠው ከ2 እስከ 4 ባለበት ነው። የመጀመሪያ ደግሞ ባልተቤቱ ወይም ባለ ፓርቲ ከፋቹ የሚቀመጥበት ቦታ ነው። 3 4 እና 2 3 4 ሴቶች የሚቀመጡበት። አሁን እኔ ነክቼ አንዱ እንደገባው ማለት ነው። አንዱን ጀስት ወንበሩን ነክታችሁ ያስገባችኋል። ከዛ በኋላ ያው ማውራት ከፈለጋችሁ ማውራት ትችላላችሁ፣ ካልሆነ ግን ሚዩት ማድረግ ትችላላችሁ። ሚዩት ማለት እዚህ ታች ጋር በማሳዮች ምልክት እዚህ ጋር የሚዩት ምልክት አለች። እሱን ነክታችሁ ዝም ብላችሁ በቃ መስራትም ትችላላችሁ። ከታች ያሉት 5 6 7 8 እና 9 የወንዶች ወንበር ነው። ሴቶች እዛ ላይ ብትቀመጡ ያው መቀመጥ ትችላላችሁ፣ ምንም እንትን አይላችሁም፣ ግን መስራት አትችሉም፣ አይቆጥርላችሁም። ስለዚህ ግዴታ ከ2 እስከ 4 ባለበት ወንበር ላይ ለ2 ሰዓት ያክል መቀመጥ መቻል አለባችሁ። ለ2 ሰዓት ያክል ያልኳችሁ ጀስት አዳዲስ ከሆናችሁ ነው። ግን ፐር ሃወራችሁ 3000 ወይም 5000 የነበረ ወደ 1000 ከወረደ የ1 ሰዓት ብቻ ፓርቲ ነው መስራት የምትችሉት። የ2 ሰዓት መስራት ከፈለጋችሁ የግዴታ 3000 እና ከዛ በላይ ፐር ሃወራችሁ ሊሆን ይገባል ማለት ነው። ፐር ሃወራችሁ ከዛ በላይ ከሆነ የሁለተኛው ፓርቲ ዝም ብላችሁ መስራት ትችላላችሁ። እሺ የመጀመሪያው ፓርቲ 800 ታስካችሁን የምትሰሩበት ራሱን የቻለ ህግ አለ። እሱም ጊፍት መቀየር አለባችሁ። 1500 ኮይን የሚሆን ጊፍት ልትቀያየሩ ይገባል። ካልሆነ የመጀመሪያው ፓርቲ አይሰጣችሁም ማለት ነው። አሁን በምታያችሁ መልኩ ወደ ፕሮፋይላችን ተመልሰን ወደ ሪዋርድ ላይ ስንገባ እንደምታዩት ከሆነ ዲቴል ስናየው 800 የመጀመሪያው ፓርቲ 800፣ ሁለተኛው ፓርቲ ደግሞ አሁንም 800 ፖይንት ብሰጥ ይሆናል ማለት ነው። እስካሁን ድረስ እኔ ከተቀመጥኩት እንደምታዩት ከሆነ ከ60 ደቂቃ 1 ደቂቃ ተቀምጫለሁ። ከ120 ደቂቃ ወይም ከ2 ሰዓቱ 1 ደቂቃ ተቀምጫለሁ ማለት ነው። ስለዚህ የመጀመሪያው 800 ፖይንት ሪዋርድ ለመውሰድ እዚህ ጋር እንደምታነቡት ከሆነ ክራውን ሴት ይላል ወይም ወርቃማ ወንበር። ከዛ በኋላ ኤንድ ጊፍት ኢንካም 800 ፖይንት ይላችኋል። ስለዚህ 800 ፖይንት እንደ መጀመሪያ ሊኖረኝ ይገባል ማለት ነው። 800 ፖይንት በጊፍት መልኩ ኤክስቼንጅ ኦር ጊፍት መቀየር መቻል አለብን። እሱም 1500 ኮይን ነው የሚሆነው ብያችኋለሁ። ሁለተኛው ፓርቲ ግን እንዳልኳችሁ ቅድም 3000 ፐር ሃወር እና ከዛ በላይ ሊሆን ይገባል። 3000 5000 9000 ከሆነ ሁለተኛውን ፓርቲ መውሰድ የምንችል ይሆናል ማለት ነው። ከዛ በኋላ ሪሲቭ ካለን የመጀመሪያ ኤክስቼንጅ አድርገን ከቀየርን በኋላ ሪሲቭ አድርገን መቀበል እንችላለን። አሁን ደግሞ የመጨረሻውና የሶስተኛው ስራ የሚሆነው ትሬዠር ቦክስን መሰብሰብ ነው ወይም ኮይኖችን መሰብሰብ ማለት ነው። አንድ ሰው ቤት ገብተን ከገባን በኋላ ላይ ጋር እንደምታያችሁ የሆነች ወርቃማ ሳጥን አለች። ደቂቃ መቁጠሪያ ያዘች ማለት ነው። ወርቃማ ሳጥን ላይ እንደምታዩ ከሆነ ደቂቃ እየቆጠረ ነው ያለው። እሷን ደቂቃ ቆጥራ ካበቃች በኋላ ምንድነው የምናደርገው? ከዛ 00 እንዳለ ነክተን መቀበል እንችላለን ማለት ነው። እዚህ ጋር ግን ስለ ትሬዠር ቦክስን ማወቅና መረዳት ያለብን ነገር ቢኖር ያው
ኔትወርካችን ደህና ከሆነ 40 የሚሰጠን ነው። 40 የሚሰጠን በቀን 10 ጊዜ ብቻ መክፈት እንችላለን። በቀን 10 ጊዜ ብቻ ሂማት ከማታ 1 ሰዓት ጀምሮ እስከ ነገው ማታ 1 ሰዓት ድረስ 10 ጊዜ 40 የሚሰጠን ይሆናል። እንደምታዩት 5 የሚሰጠው ለምንድን ነው ብላችሁ ከጠይቃችሁኝ አንደኛ ወይ የኛ ኔትወርክ ችግር ነው፣ ሁለተኛ ደግሞ የፕላትፎርሙ የራሱ የኔትወርክ ችግር ወይም የመጨናነቅ ችግር ስላለ በጣም ብዙ ዩዘሮች እየበዙ ስለሆነ በዛ አይነት ኬዝ ይባላል እና 5 ያወርድብናል ማለት ነው። ስለዚህ አንድ ሴት ልጅ እዚህ ፕላትፎርም ላይ አዲሱና ገብታ አካውንቷን ቬሪፋይ አድርጋ ህጋዊ ሆና መስራት ያለባት 3 ታስኮች እነዚህ ናቸው ማለት ነው። እነዚህን እንደ መጀመሪያ የምትሰራ በስነስርዓት ጥንቅቅ አድርጋ የምትሰራ ከሆነ እንደ አንድ ሴት ልጅ አሪፍ ነው ማለት ነው። ቀጣይ ነገሮችን ቀስ እያለች በደንብ እኔ የምሰጣቸው ኮርሶች አሉ፣ እነሱን ትመለከታለች ማለት ነው። ስለዚህ አሁን ቀጣይ 3ኛው ምንድን ነው? የወንዶች ታስክ ምንድን ነው? የወንዶች ስራ እዚህ ፕላትፎርም ላይ አካውንታቸውን ቬሪፋይ አድርገው ህጋዊ አድርገው ከመጡ በኋላ ምንድን ነው መስራት የሚችሉት የሚለውን ነገር እናያለን ማለት ነው። ያው ባጭሩ የወንዶች ስራ 2 ናቸው። የመጀመሪያው ትሬዠር ቦክስ ወይ ኮይን መሰብሰብ ነው የመጀመሪያው ስራ የወንድ ልጅ። ሁለተኛው ስራ ደግሞ ፓርቲ ላይ ለ15 ደቂቃ ተቀምጠው 200 ኮይን ሪሲቭ ብሎ መውሰድ ማለት ነው። እንዴት ነው መውሰድ ያለበት፣ እንዴት አወሳሰዱ እንዴት ነው የሚለውን በስክሪን ሪከርድ በታገዘ መልኩ አስቀምጬላችኋለሁ። ወደ ቪዲዮ እስኪ እንሂድ። የመጀመሪያው ወንድ ልጅ ታስክ የሚሆነው ፓርቲ መስራት ነው። ፓርቲ ደግሞ እንደተለመደው የምናገኘው ሁለተኛ አይከን ላይ ወይም ከታች ፖፕ ላይ ከምትገኘው ሁለተኛው ላይ ምልክት ያደረግኩባት ላይ እና እሱን ነክተን ስንገባ የፓርቲ ቤቶች ይከፈቱልናል። ያው ሴቶች ጋር ይሄም ስለተናገርን ወርታች ወርደን ፈልጋለን። ኤጀንሲያችሁ ጋር ግን ቢሆን ጥሩ ነው። የኤጀንሲ ቤታችሁ ፓርቲ ከተከፈተ እነሱ ጋር ብትሰሩ በጣም ተመራጭና አሪፍ ነው የሚሆኑላችሁ። ካልሆነ ግን ፓርቲ ቤት የፈለጋችሁትን ፓርቲ ቤት እየገባችሁ ባዶ ወንበር ካገኛችሁ መቀመጥ መስራት ትችላላችሁ ማለት ነው። በምታዩት ሁኔታ አንድ ባዶ ቤት አግኝቼ ነበርና እዛ ላይ ምንድነው የምታደርጉት? ለ15 ደቂቃ አንድ ወንበር ላይ መቀመጥ ነው። ያው እንደምታዩት ከ5 እስከ 9 ባሉት ወንበሮች እስከ 5 ባሉ 9 ወንበሮች ባዶ ወንበሮች ላይ ለ15 ደቂቃ ብቻ እዛ ላይ በመቀመጥ የምታገኙት ሪዋርድ አለ። እሱም ደግሞ አሁንም እንደማሳያችሁ ከሆነ እዚህ ፓርቲ ላይ ለ15 ደቂቃ ከተቀመጣችሁ በኋላ ፕሮፋይላችን ውስጥ እንገባለን ማለት ነው። ፕሮፋይላችን ውስጥ ከገባን በኋላ ከዛ በኋላ ሪዋርድ ውስጥ እንገባና ሪዋርድ ውስጥ ገብተን 15 ደቂቃውን እንደጨረስን እዛ ላይ የሚያሳውቀን ይሆናል። ኦኬ አሁን በምታዩት መልኩ እዚህ ጋር 15 ደቂቃ ተቀምጠሃልና 200 ኮይን ውሰድ እያለኝ ነው። በሚታያችሁ ሁኔታ 15 ደቂቃ ጨርሻለሁ ማለት ነው። አሁን ምንድነው የማደርገው? ሪሲቭ እለዋለሁኝ። ሪሲቭ እንዳልኩት 200 ኮይንን በእንደዚህ አይነት መልኩ ከተቀበልኩ በኋላ ውጨኛ አካውንቲ ላይ ውጨኛው ከሆነ አካውንቲ ላይ የሚቀመጥልኝ ይሆናል። አያችሁት እዚህ ጋር 21 ነበር፣ አሁን 221 ኮይን ነው ይሆነልኝ ማለት ነው። በእንደዚህ አይነት ሁኔታ ፓርቲያችሁን የወንበር ስራ እንደ ወንዶች መስራት የምትችሉበት አይነት ሁኔታ ይሄ ይመስላል ማለት ነው። ሁለተኛ ስራችን እንደሚሆነው ትሬዠር ቦክስን መሰብሰብ ነው። 40 ኮይን በቀን 10 ጊዜ የሚሰጠንን ቦክስ መሰብሰብ ነው። ያ 5 ደግሞ የሚሰጥበትን ኬዝ ካሁን በፊት ለሴቶች እያወራው ነበረ። 5 የሚሰጥበትን ምክንያት ባጭሩ ስነግራችሁ ወይ የኛ ኔትወርክ ችግር ነው ኦር ደግሞ የራሱ የፕላትፎርም ችግር ነው የሚሆነው። ዞሮ ላይ ጋር እንደምታዩት አንድ ወርቃማ ሳጥን ቦክስ አለች። እሷን በቀን 10 ጊዜ ማለትም ከማታ 1 ሰዓት ጀምሮ እስከ ነገ ማታ 1 ሰዓት ድረስ 10 ጊዜ ብቻ የምትሰጠን ትሬዠር ቦክስ ናትና ደቂቃውን እንደምታዩት ከጠበቅን በኋላ ተመልሰን 00 ካለች በኋላ በእንደዚህ አይነት ሁኔታ ነክተን 5ቷን ኮይኗን መውሰድ እንችላለን። ኦር 40 ቢሰጠን ከሆነ 40 መውሰድ እንችላለን። እዚህ ጋር አንዳንድ ጊዜ አይሲም ፕሌይ ጌም ይላል። እሱን ሳትነኩት ሌላ ስክሪን ከዛ ውጭ ያለው ነገር በማንካት ጌም ውስጥ አያስገባችሁም። አይሲ ካላችሁት መውሰድ ትችላላችሁ። ፕሌይ ጌም ካላችሁ ደግሞ ጌም ውስጥ ስለሚያስገባችሁ ኦልሬዲ ዝም ብላችሁ ከውጭ ያለውን ስክሪን እያነካችሁ መውሰድ ትችላላችሁ ማለት ነው። ይሄ ነው። ሌላ ነገር ለነገራችሁ የምፈልገው ነገር ምንድነው? ፓርቲ ስንሰራ ጀስት በቀን አንድ ጊዜ ብቻ ነው። 15 ደቂቃ በቀን ከ1 ሰዓት እስከ ነገው 1 ሰዓት ድረስ አንድ ጊዜ ብቻ ነው። ለ15 ደቂቃ ተሰርተን 200 ኮይን በቀን አንድ ጊዜ ብቻ ነው። ትሬዠር ቦክስም አደሴም ደግሞ በቀን አንድ ጊዜ ብቻ ነው መስራት የምንችለው። ይሄን ይመስላል የወንዶች ታስክ። ስለዚህ የወንዶች ታክሶች እነዚህን ይመስላሉ ማለት ነው። ያው በዋና ነገር ታስኮቹ እነዚህ እንደምትመለከቷቸው ትንሽ ናቸው።
በቀጣይ ቪዲዮ ደግሞ እንዴት ፖይንት ማግኘት እንችላለን፣ እንዴት ብዙ ገንዘብ መሰብሰብ እንችላለን የሚለውን ነገር አዘጋጅላችኋለሁኝ። ያው ቤቱን ሰብስክራይብ ያረጋችሁ ላይክ እያረጋችሁ ቤተሰቡ ነው። ባይ